ተስፋ መቁረጥ አስተዋዩ ዛሬ የሚዘጋጅበት ብልሁ ደግሞ ለሌሎች ትምህርት አድርጎ የሚመነዝረው ነው። ተስፋ መቁረጥ በጣም በተደጋጋሚ ውድቀት፣ በስህተት፣ በሽንፈት፣ ባለመፈለግ ስሜት፣ በጉዳት፣ በግራ መጋባት ውስጥ ያላችሁ የአገሬ ልጆች በደንብ አድርጋችሁ ስሙኝ። በሰዎች ያለመፈለግ፣ ተደጋጋሚ ውድቀት፣ ስህተት፣ በትምህርት ስኬት ማጣት፣ በስራ ፍሬ ማጣት፣ ደስታ ማጣት፣ በፍቅረኛ መከዳት እና በመሳሰሉ የህይወት አይነቶች ውስጥ ያለፋችሁ ያላችሁ በመሰረቱ ተስፋ መቁረጥ በህይወቱ የማይከሰት አንድ ሰው የለም። ተስፋ መቁረጥ ሰው የመሆናችሁ ማሳያ እንጂ ቅዱስም እርኩስም የመሆናችሁ ማሳያ አይደለም። ጻፉ። ተስፋ መቁረጥ ሰው የመሆናችሁ ማሳያ እንጂ ቅዱስም እርኩስም የመሆናችሁ ማሳያ አይደለም። በቃ አዎ፣ በተስፋ መቁረጥ መንገድ ላይ ያለፍክ ነው። ባዶነት ይሰማሻል፣ አለመፈለግ ስሜት ይሰማሃል፣ ተደጋጋሚ ውድቀት ውስጥ ነው ያለኸው። ሞክረሃል፣ አልተሳካም፣ አስበሃል፣ አካል አልያዘም። በብዙ ችግርና ግራ መጋባቶች ውስጥ እያለፍክ ሊሆን ይችላል። ግን ይሄ አይነት ስሜት በመጀመሪያ ሰው የመሆን ማሳያ ነው። ይገርማችኋል፣ በደንብ የምትሰሙኝ ሰዎች ተስፋ መቁረጥ ያላጋጠመው የሰው ልጅ በምድር ላይ የለም። እንደውም ካልተሳካላቸው ሰዎች ይልቅ የተሳካላቸው ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ይፈተናሉ። እንደውም ከድሃ ይልቅ ሀብታሞች በተስፋ መቁረጥ ይፈተናሉ። ከተራ ሰዎች ይልቅ ዝነኛ ሰዎች በተስፋ መቁረጥ ይፈተናሉ። ከተገልጋዮች ይልቅ አገልጋዮች በተስፋ መቁረጥ ይፈተናሉ። ተስፋ መቁረጥ የህይወታችሁ ማሳያ፣ ሰው የመሆናችሁ ማሳያ ነው እንጂ ቅዱስም እርኩስም የመሆናችሁ ማሳያ አይደለም። ሐዋርያው ጳውሎስ በዚህ ቦታ በቆሮንቶስ መጽሐፍ ላይ ሲናገር ተስፋ እስክንቆርጥ ድረስ ደርሰን ነበር ይላል። ጳውሎስን የሚያክል ትልቅ አገልጋይ ከደረሰበት መከራ ከደረሰበት ችግር የተነሳ የተስፋ መቁረጥ ስሜት በውስጡ ተፈጥሮ ነበር። ስለዚህ ተስፋ መቁረጥ በሁሉም አይነት የሰው ልጅ ላይ የሚሆን ከሆነ በዚህ ውስጥ አስተዋይ የሆነ ሰው ዛሬ የሚዘጋጅበት ትምህርት የሚወስድበት፣ ብልህ የሆነ ሰው ደግሞ ከተስፋ መቁረጥ ለሌሎች ትምህርት የሚሰራ ሰው ነው። ስለዚህ ተስፋ መቁረጥ ወዳጆቼ፣ ሁለት ሰዎች ተስፋ መቁረጥ ገጥሟቸው አንደኛው በተስፋ መቁረጥ ምክንያት ራሱን ሲያጠፋ፣ ሌላኛው ደግሞ ለዛሬ ተዘጋጅቶበት ለሌሎች ትምህርት አድርጎ ይመነዝረዋል። ጉዳቱን፣ ጠባሳውን፣ ህመሙን፣ ውድቀቱን፣ ኪሳራውን መጽሐፍ ያደርገዋል፣ ትምህርት ያደርገዋል፣ ዕውቀት ያደርገዋል፣ ለሌሎች ትምህርት አድርጎ ይሸጠዋል። በኢትዮጵያ ነው እንጂ ያልተለመደው። በውጭው ዓለም ብዙ ሰዎች ስለ ህይወታቸው ስለ ውድቀታቸው ጽፈው ብዙ ሚሊዮን ዶላር አግኝተዋል። እኛ በጣም የምንጨነቀው ከሆነው በላይ ሰዎች ስለኛ በሚሉት ነገር ነው። የአገሬ ልጆች፣ ወንዶች፣ ሴቶች፣ እህቶቼና ወንድሞቼ በኢትዮጵያ ውስጥ ተወልዳችሁ እዚህ እስከምትደርሱ ድረስ በትንሹም በትልቁም በብዙ የህይወት መከራ በብዙ የህይወት አይነት ትፈተናላችሁ። ግን አንድ እውነት እነግራችኋለሁ። ተስፋ መቁረጥ በሁሉም ሰው ህይወት ላይ የሚከሰት ነው። ጾታ አይለይም፣ የትምህርት ደረጃ አይለይም፣ ሀገር አይመርጥም። በሁሉም ሰው ህይወት ላይ ተስፋ መቁረጥ ይከሰታል። አንተ ባዶነት፣ አለመፈለግ፣ ጉዳት፣ መከዳት፣ በሱስ መግባት፣ ሞትን መፈለግ እና የመሳሰሉትን ነገሮች ኤክስፒሪየንስ ብታረግም አስተዋይ የሆኑ ሰዎች ለሌሎች ትምህርት አድርገው ይዘረዝሩታል። ብልህ የሆኑ ሰዎች ይዘጋጁበታል። ገንዘብ ነው ማድረግ ያለባችሁ፣ ጥቅም ነው ማድረግ ያለባችሁ። ወዳጆቼ ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። በዓለም ላይ በጣም የምታውቋቸው ታላላቅ ሰዎች በከባድ ተስፋ መቁረጥ ውስጥ አሳልፈዋል። እነ ቶማስ ኤድሰንን ጨምሮ መብራትን መብራት ለማድረግ በተደጋጋሚ ውድቀት ውስጥ ያለፉ ብዙ ሰዎች አሉ። የፎርድ መኪና ባለቤትን ጨምሮ ብዙዎቹ፣ ቢል ጌት ከትምህርት ቤት ያልተሳካለት ሰው እንደሆነ ታውቃላችሁ። ማርክ ዙከንበርግ ልክ እንደዛው። ብዙዎቹ በዓለም ላይ ዓለምን የመሩ ባለ ታሪክ የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች በህይወታቸው ላይ ተደጋጋሚ ውድቀት አጋጥሟቸዋል። በምድር ላይ የተሳካለት ሰው፣ ኢንፍሉዌንሻል የሆነ ሰው፣ የገጠመውን እንቅፋትና ችግር ያሸነፈ ሰው እንጂ እንቅፋት ያላጋጠመው ሰው አይደለም። በደንብ አድርጋችሁ ስሙኝ። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። ፖቴንሻል ያላቸው ሰዎች ልክ እንደዛ አህያው ጉድጓድ ውስጥ ገባ። ባለቤቱ በጣም አዘነ። ልቅበረው ብሎ አፈር መለሰበት። አፈር ሲመልስበት እያራገፈ እንደወጣው አፈር ሲመልስበት ከፍ ሲል ሲመልስበት ሲያራግፍ ከፍ ሲል
ጉድጓዱን አሸንፈው እንደወጣው ሊቀብሩሽ አፈር ሲመልሱብሽ በመጣበት የህይወት መንገድ አስቸጋሪ ነገር ውስጥ ስትገባ ያንን ስታራግፍ ወደ ከፍታ ትወጣለህ እንጂ ማንም ሰው ድልድይ ሰርቶልህ ወይም ደረጃ ሰርቶልህ ወደ ከፍታ አይወጣም። አንተነ ድንጋይ በወጣ አፈር ይዘህ ነክሰህ ስጋህን በጥርስ ነክሰህ ወደ ተሻለ ሁኔታ የምትመጣው። አንዱ የለውጥ ሁለተኛውና ወሳኙ ጉዳይ ከተስፋ መቁረጥ ነፃ መውጣት ነው። የታላላቅ ሰዎች መፍለቂያ ነው። በጣም ብዙ ሰው ኢትዮጵያ ውስጥ አይናገርም እንጂ በተስፋ መቁረጥ ውስጥ ነው የሚኖረው። ወጥነት ያለው ህይወት የለውም። በግብ አይመራም። ነገሩ ተለዋጭ ነው። በሌሎች ሰዎች ላይ ያሳብባል። ወዳጆቼ ስለ ተስፋ መቁረጥ ቀጥዬ ብዙ ከማውራቴ በፊት ስለ ተስፋ ትንሽ ልንገራችሁ። ተስፋ ጻፉ። ተስፋ እግርህን የሚያንቀሳቅስ አእምሮህን የሚያሰራ ኃይል ነው። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። እግርህን የሚያንቀሳቅስ አእምሮህን የሚያሰራ ኃይል ነው ተስፋ መቁረጥ። ቅድም ካገለገልኳችሁ በኋላ ወደ ቤት ሲሄድ ለመታጠብ ሲሄድ ይገርማችኋል፣ በጣም ነበር እግሬን የሚያመኝ። አሁን ራሱ ጫማውን ሳደርገው ያመኛል። ብዙ ሰዓት የምቆምበት ግን እግሬ ይንቀሳቀሳል። ልክ ወደዚህ ጉባኤ ስገባ ህመሙን ረሳዋለሁ። ለመሰለ አንድ ነገር ተስፋ አደርጋለሁ። አንድ ህይወቱ የሚቀጥል፣ አንድ ከወደቀበት የሚነሳ፣ ታሪኩ የሚቀየር፣ ከክብሩ ጋር የሚገናኝ፣ ከዴስቲኒው ጋር የሚገናኝ አንድ ወጣት፣ አንድ ሴት እዚህ ቤት አለች። በሰማይ ፕሮግራም ወደዚህ የመጣች፣ በሰማይ ፕሮግራም ወደዚህ የመጣች፣ በሰማይ ፕሮግራም ወደዚህ የመጣ አቅም ያለው ጉልበት ያለው ተስፋ ነው። ሰው እግሩን የሚያንቀሳቅሰው፣ ሰው ጭንቅላቱን የሚያሰራው ተስፋ ነው። የሀገሬ ልጆች እቺ ሀገር እንደሆነ ተስፋ በእናንተ ህይወት ላይ ከመጫር ተስፋ ማጥፋት የታሪክ በቃ ትልቁ ቁም ነገሯ ነው። አንድ እውነት እነግርሃለሁ። ወድቃል፣ ማን ነው እንደወደቀ ይቀጥለው? ተበላሽተውብሃል፣ እንኳን ተበላሸ። ተሳስተሃል፣ እንኳን ተሳሳትክ። ነገሮች እንደጠበቃቸው አልሆኑም፣ እንኳን አልሆኑ። ለሳምሶን እንደገና ድል የሰጠ እግዚአብሔር ለኔና ለአንተ እንደገና ድል የማይሰጥበት፣ ታሪክ የማይቀየርበት፣ ልክ እንደ ትልልቆቹ ሰዎች ተደጋጋሚ ጊዜ ከወደቅ እነግርሃለሁ፣ ተደጋጋሚ ጊዜ መነሳት ትችላለህ። አሜን ይባላል። በደምብ ጩሁና አሜን በሉ። እግርህን የሚያንቀሳቅስ አእምሮህን የሚያሰራ ጉዳይ ተስፋ ነው። አእምሮህን የሚያሰራ ጉዳይ ተስፋ ነው። ጻፍ። ተስፋ ምን መሰለህ? ጻፍ። ባዶ የምኞት ክምር ሳይሆን በውስጥ ግልጽ ሆኖ የሚሳል ፍጻሜ ነው። የመንፈስ ምግብ ነው። የነፍስ ግብ ነው። የእምነት ድፍረት ነው ተስፋ። ባዶ የምኞት ክምር አይደለም። በውስጥ ግልጽ ሆኖ የሚሳል ግብ ነው ተስፋ። ተስፋ ማለት ልብን የሚሞላ ትምምን ማለት ነው። የሀገሬ ልጆች ልብን የሚሞላ ትምምን ማለት ነው። ይኸው ቀና ይኸው ተስፋ የእግዚአብሔር የታማኝነቱ ስም ነው። የእግዚአብሔር የታማኝነቱ ስም ነው። ልክ ተስፋ ስቆርጥ እምነት የለሽ እየሆንኩ ነው። እግዚአብሔር ታማኝ አይደለም እያልኩ ነው። እግዚአብሔር ይጥላል እያልኩ ነው። እግዚአብሔር ይረሳል እያልኩ ነው። እግዚአብሔር አያነሳም እያልኩ ነው። እግዚአብሔር አያይም እያልኩ ነው። እግዚአብሔር ደግሞ የሚያይ አምላክ ነው። እግዚአብሔር ደግሞ የማይጥል አምላክ ነው። እግዚአብሔር ደግሞ ለደካማው ኃይልን የሚሰጥ አምላክ ነው። ወድቄያለሁ፣ አዎ፣ ግን እንደወደቅኩ አልቀርም። ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል፣ ማንን እንደተወ ይተወኛል። እኔ ማንም ታማኝ ላይሆን ይችላል። ማንም ፊቱን ላዞር ይችላል። በህይወት ጭንቀት ውስጥ፣ ውጥረት ውስጥ፣ አጣብቂኝ ውስጥ ልገባ እችላለሁ። ግን አንድ ነገር አውቃለሁ፣ አምላኬ ታማኝ ነው። የኔ አባት ታማኝ ነው። አይጥለኝም። እስከ ሽበት ሽምግልና ይሸከመኛል። ያስጀመረኝ ጌታ ያስጨርሰኛል። ሰው ያደርገኛል። ከነገረኝ ቦታ ደርሳለሁ። ገና በልጅነቴ ከነገረኝ አደርግልሃለሁ ካለኝ ነገር ጋር ያገናኘኛል። አደርግልሃለሁ ያለኝን ያደርግልኛል። ባንተ ሰራለሁ ያለኝን ይሰራል። ልክ ነው። ወድቄያለሁ፣ ልክ ነው። ተሳስቻለሁ። እግዚአብሔር አዋቂ ነው። አንድ ሰው እስቲ በደንብ አድርጎ አሜን ይበለኝ። ዛሬ መነሳት ይሆንልሃል። አሜን በል። ዛሬ መነሳት ይሆንልሃል። አሜን በል። ወረ ዘራፍ የእግዚአብሔር የታማኝነት ስሙ ይሽሩን ሆይ በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የለም። የዘላለም ክንዶች ከአንተ በታች ናቸው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ስለዚህ ነገር ስለ እስራኤል ገና ተስፋ አለው አለ። ስለዚህ ነገር ስለ እስራኤል ተስፋ አለው። ገና ስለ እስራኤል ገና ተስፋ አለው። ስለዚህ እንደዚህ ይላል፣ መኪናዬን እየነዳሁ በእግሬ እየሄድኩኝ መኝታ ቤቴ ውስጥ እየገባሁ እየወጣሁ፣ ውጊያው ብዙ ሊሆን ይችላል፣ ማዕበል ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ገና ስለ ሕይወቴ ተስፋ አለ። ገና ስለ እኔ ነገር ተስፋ አለ።
የኔ ነገር አላበቃም፣ አላከተመም፣ አልተደመደመም። የኔ ነገር ገና ይቀጥላል። የኔ ነገር ገና ያብባል። እቆማለሁ በከፍታ ላይ። ጠላቶቼ ድሌ ነው ያለው፣ ስሰራ ያለው፣ ሲከናወንልኝ ያለው ማታካታሊፋ ኤላማታሊፋንታ ይኸውልህ ስማ ልንገርህ፣ ኢየሱስ የሚወደው አልዓዛር የሚባል አንድ ልጅ ነበረ። ታመመ፣ ህመሙ ባሰበት፣ ጠናበት፣ ሞተ አለው። ከዛስ ተቀበረ አለው። ኢየሱስ በአራተኛው ቀን መጣ። እህቶቹ እንደዚህ አለው፣ ይሸታል አለው፣ ይሸታል አለው። እህቶቹ አፍንጫቸውን ይዘውበታል። ኢየሱስ ግን እንደዚህ አለው፣ በስሙ ጠራውና አልዓዛር አለው፣ ውጣ ናውጣ አለው። ዛሬ የሞተባችሁ ነገር በሕይወት ይኖራል። ሰማይ ነገር አልዓዛር እህቶቹ አፍንጫቸውን ይዘውበታል። ይሸታል ብለውታል። ይሸታል ጌታ ሆይ ተው፣ ይሸታል። በእኛ ሀገር ታውቃለህ፣ ሰው ከሞተ በስሙ አይጠራም፣ አስክሬን ነው የሚባለው። የኔ ጌታ ደግሞ አልዓዛርን አስክሬኑ አይደለም ያለው፣ በስሙ ነው የጠራው፣ በስሙ ነው የጠራው። አፍንጫ የተያዘባችሁ ሰዎች፣ ለምንም አትጠቅሙም የተባላችሁ ሰዎች፣ የእናንተ ነገር ሞቷል የተባላችሁ ሰዎች እነግራችኋለሁ፣ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። የወደቀውን ያነሳል፣ የሳተውን ይመልሳል፣ የተቆረጠ ይቀጥላል፣ የተበላሸ ይስተካከላል። ጩና በደንብ አድርጋ አሜን በል። ለኔም ተስፋ አለ። ለኔ ለትንሹ ተስፋ አለ። ለኔ ለወደቁት ተስፋ አለ። አልዓዛር ከወደቀበት እንዳይነሳ እግሩን አስረውታል። አልዓዛር ሲቀብሩት እጁን አስረውታል፣ ገንዘውታል፣ ጠምጥመውበታል ላዩ ላይ። ከዚህ በኋላ ተስፋ የለውም ብለዋል። አልዓዛር እግሩ ታስሯል። ከጌታ የወጣው ቃል መደገፍ፣ ቀኙን እንዳይደገፍ፣ ግራውን እንዳይደገፍ፣ እግሩን እንዳያቅፍ አድርገው አስረውታል። የሚደገፈው ነገር ባይኖር ከጌታ የወጣው ቃል እየደገፈው አልዓዛር ወጣ። አልዓዛር እንደዚህ እያለ ወጣ አልዓዛር። አንድ ሰው ዛሬ ከጫት ቤት ይወጣል፣ ከሺሻ ቤት ይወጣል፣ ከጨለማ ይወጣል፣ ከውድቀት ይወጣል፣ ከሱስ ይወጣል። ስለዚህ ነገር ስለ እስራኤል ገና ተስፋ አለ አለ መጽሐፍ ቅዱስ። ስለዚህ ነገር ስለ እስራኤል ገና ተስፋ አለ፣ ስለ እስራኤል ገና ተስፋ አለ። ሰይጣን ብዙ ነገር ያወራል፣ ሰዎች ብዙ ነገር ያወራሉ፣ ብዙ ነገር ይወራል፣ እዚህም እዛም ይወራል፣ በውጭ ሀገር ውስጥ ይወራል። ስለ ዮናታን ብዙ ነገር ይወራል። አይቀጥልም፣ አይሆንለትም፣ ይወድቃል፣ ይዋረዳል፣ ይሰነካከላል፣ አይሳካለትም፣ እንደዚህና እንደዛ ይላል። እኔ ግን አንድ ነገር እላለሁ፣ ስለ ዮናታን ገና ተስፋ አለ። ስለ ህይወቴ ገና ተስፋ አለ። ስለ አገልግሎቴ ገና ተስፋ አለ። አንተ እኔ አመንኩልህ አንተ you have to say like this። ልክ እንደዚህ ማለት አለብህ። ብራዘር፣ አልሞተም ያንተ ነገር፣ አላበቃም ያንተ ነገር፣ አልተደመደመም ያንተ ነገር፣ አልተቆረጠም ያንተ ነገር። ባለፈው ዓመት ያልተለወጣችሁ፣ ካቻምና ያልተለወጣችሁ፣ በባለፈው ወር ያልተለወጣችሁ ከዚህ በኋላ አትለወጡ ማለት አይደለም። እግዚአብሔር ታሪካችሁን ይቀይራል። በውርደታችሁ ፋንታ ክብራችሁን ታያላችሁ። የቤተሰቦቻችሁ ታሪክ ይቀየራል። የእናንተ ቤት ውርደት በክብር ይቀየራል። ስማ፣ አብርሃም የሚባለው የ99 ዓመት ሽማግሌ እግዚአብሔር በሱ ውስጥ ዘር ካየ እግዚአብሔር በ75 ዓመት ሽማግሌ ውስጥ እንደ ሰማይ ከዋክብት እንደ ምድር አሸዋ ካየ በ25 ዓመት ወጣት ውስጥ በ20 ዓመት ወጣት ውስጥ ገና በ30 ዓመት ወጣት ውስጥ የሚበልጥ ነገር ገና እግዚአብሔር ያወጣል። እግዚአብሔር ይችላል። እግዚአብሔር ታላቅ ነው። እኔ ተሳካልኝ የምለው መቼ መሰላችሁ? እኔ ተሳካልኝ የምለው እናንተ መቃም ስታቆሙ አይደለም። ገና ተስፋ አለኝ ስትሉ፣ ለመኖር ስትጓጉ ተስፋ አለኝ። ስማ፣ አንድ ልጅ ነበራት ይላል መጽሐፍ ሲናገር። ልጇ ሞተባት። ልትቀብረው ናይን ከሚባል ከተማ ይዛ ስትወጣ የከተማው መግቢያ ላይ ኢየሱስ ወደ ከተማ ሲገባ አገኛት። ከዛ እንደዚህ ያለ ጌታ ቃሬዛው ነካና አንተ ጎበዝ አለው። የሞተን ጎበዝ የሚል የኔ ጌታ ብቻ
የሞተን ያበቃለትን ሬሳውን ጎበዝ የሚል የጌታ ብቻ ነው። የቀዘቀዘውን የሞተውን የማይሰማውን የማይናገረውን ያለቀለትን ወደ ቀብር እየሄደ ያለውን አንተ ጎበዝ አለው እልሃለሁ ተነሳለህ። ዛሬም እነግርሃለሁ አንተ ጎበዝ ትነሳለህ። አንቺ ጎበዝ ትነሻለሽ። አንቺ ጎበዝ ታሪክ ትሰሪያለሽ። አንቺ ጎበዝ ትነሻለሽ። አንተ ጎበዝ ትነሳለህ። አንቺ ጎበዝ፣ አንቺ የብዙዎች እናት ነሽ። አንቺ ጥበበኛ ነሽ። አንቺ የልጅ አዋቂ ነሽ። አንቺ ውስጥ አቅም አለ። አንቺ ውስጥ ሕይወት አለ። አንቺ ተራ ሴት አይደለሽም። አንቺ ከንቱ አይደለሽም። አንቺ የሰፈር ሰው እንደሚያወራብሽ አይደለሽም። አንቺ የሰፈር ጎረምሳ እንደሚናገርብሽ አይደለሽም። የተማርሽበት ትምህርት ቤት፣ ያደግሽበት ሰፈር የማንነትሽ መገለጫ አይደለም። ከወደቅሽበት ትነሻለሽ። ታሪክ ሰሪ ትሆኛለሽ። ታሪክ ሰሪ ትሆኛለሽ። እግዚአብሔር ለብዙዎች እናት ያደርግሻል። ጨለማው ይገፈፋል። ቀንበር ይሰበራል። አንተ ጎበዝ ትነሳለህ። አንተ ብርቱ ትነሳለህ። ሰይጣን ውሸቱን ነው። አብቅቷል ያለው ውሸቱን ነው። አትችልም ያለው ውሸቱን ነው። አትለወጥም ያለው ውሸቱን ነው። ታሪክ ይለወጣል። የብዙዎች አባት ትሆናለህ። ቀንበር ይሰበራል። አንተ ጎበዝ፣ አንተ ጎበዝ፣ አንተ ጎበዝ፣ አንተ ጎበዝ፣ የተስፋ ቃል አለ። አንተ ጎበዝ፣ የተስፋ ቃል አለ። አንቺ ጎበዝ፣ በትንቢት ነው የተወለድሽው። ወደዚህ ምድር ቁጥር ለመጨመር አይደለም የመጣሽው። ጣቻ ታሊፍ አንታ ሌላ ማታላፋ ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከዋሽታ የተነሳ ያቆጠቁት ተስፋ አለው ተብሎ እንደተጻፈ ታቆጠቁጣለሽ፣ ታብቢያለሽ፣ ትለመልሚያለሽ፣ ትገዛለህ፣ ትወጣለህ፣ ትወርሳለህ፣ ታሪክ ቀያሪ ትሆናለህ። እንደገና ጸጉር ያድጋል፣ ጸጋ ይገለጣል፣ አቅምህ ይወጣል። በተሳለቁብህ ላይ በበቀል ትነሳለህ። ያዋረዱን ታዋርዳቸዋለህ። ያዋረዱን ታዋርዳቸዋለህ። የጣሉህን ትጥላቸዋለህ። መጽሐፍ ሲናገር እንደዚህ ይላል፣ የሚጤሰውን ጧፍ አያጠፋም፣ ቅጥቅጥ ሸምበቆን አይሰብርም አለ። አየ ይጨሷል ብሎ አያጠፋውም አለ። አንተ ጎበዝ፣ ትምህርት ቤት እንደማትጠቅም የነገረ ጎበዝ፣ መንግስት አደገኛ ቦዘኔ ብሎ ቅጥያ ስም ያወጣልህ ሸክም፣ የሀገር ሸክም ያሉ ቤተሰብ የማይፈልግህ ለቁም ነገርና ለጉርብትና ማትፈልግ እግዚአብሔር ማንን እንደ ጣል አንተን ይጥላል። ማንን እንደ ተው አንተን ይተውሃል። ተስፋ መቁረጥ የታላላቅ ሰዎች መፍለቂያ ነው። እንደገና ኬጂ ብትገባ ዶክተር መሆን ትችላል። እንደገና believe me ኬጂ ብትገቢ እንደገና ዶክተር መሆን ትችላለሽ። የሞተን ጎበዝ የሚል የኔ ጌታ ብቻ። አሁን እኔ ተሳካልኝ እኮ ምለው አንቺ ከዚህ ስትመለሽ ቤቴ ብትወይ አይደለም ልጅነትሽ እንዴት እንደሚያሳዝን ብታይ። እኔን የመታኝ ድንጋይ እንዳይመታሽ፣ ያቆሰለኝ እንዳያቆስልሽ፣ ያሳመመኝ እንዳያሳመምሽ መኖር እችላለሁ የሚል ሆፕ ተስፋ የእግዚአብሔር የታማኝነት ስሙ ነው። ተስፋ ሊቆርጥልና ለካ ተስፋ መቁረጥ እግዚአብሔር ታማኝ አይደለም ማለት ነው። እኔ ደግሞ ታምኖልኝ እንጂ ማቀው ሌላ ነገር አላውቅም። የእግዚአብሔር የታማኝነት ስሙ ነው። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው። ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። ወዳጆች ጆንያ ብቻ ነው በህልም የሚቆመው። እኔ ጆንያ አይደለሁም ስለበላው የምቆመው። የሀገሬ ልጆች እህቶቼ፣ ኢትዮጵያ ውስጥ ተምራችሁ ብትመረቁም ስራ እንደማትይዙ እያወቃችሁ የምትማሩ፣ ስራ እንደሌለ እያወቃችሁ የምትማሩ፣ ሲቪል ኢንጂነሪንግ ተመርቃችሁ ስራ የሌላችሁ፣ በአካውንቲንግ ተመርቃችሁ ስራ የሌላችሁ። ሚካኤል አንጀሎ አንድ ጊዜ ድንጋይ ይጠርባል፣ ድንጋይ ይቆረቁራል። ምን ያደርግልሃል ሲለው መልአክ ይታየኛል አለው ለጓደኛው። ከወደቀ ድንጋይ ውስጥ መልአክ ይታየዋል። ከወደቀ ድንጋይ ውስጥ መልአክ ይታየዋል። እቺ በኢኮኖሚ የወደቀች፣ በፖለቲካ የወደቀች፣ በማህበራዊ ጉዳይ የወደቀች ያለች ሀገር ላይ ከ2 ከ3 ዓመት በኋላ በዚች ምድር ላይ ባለ ታሪክ ማን እንደሚሆን ማን ያውቃል?
ማን ያውቃል? ዮናታን እንደዚህ ሰብስቦ ነው የሚያስተምርህ። የእናንተ ግን ከዚህ እንደሚበልጥ 100% ጥርጥር የለኝም። ቢያንስ እኔ ያረኩትን አትደግሙም። እናንተ የተሻለ ታረጋላችሁ፣ የተሻለ ትሰራላችሁ። ቢያንስ እኔ ያረኩትን አትደግሙም፣ የተሻለ ታረጋላችሁ። ለምን ተስፋ ቆረጥክ? ረዳት ስለሌለ፣ ወገን ስለሌለ ለምን ተስፋ ቆረጥሽ? ሰው ፊቱን ስላዞረ ሰው ፊቱን ያዙራ። እግዚአብሔር አለ እኮ ፊቱን የማያዞር አንኮንዲሽናል አፍቃሪ እኮ የሆነ አምላክ አለ። ታውቃለሽ? ይሄንን ስብከት ላንቺ እንደማልሰብክሽ ለነፍሴ እንደምሰብካት ለራሴ በጠላት ተከብቤ የምኖር ሰው እንደሆንኩ ራሴን አውቃለሁ። ከመቼ መቼ ወደቀ ብለው እንደሚያጨበጭቡብኝ አውቃለሁ። ከመቼ መቼ አፈረ፣ ከመቼ መቼ ተበላሸበት ብሎ የሚጠብቅ ስንት ሰው አለ መሰለ። ግን ለነፍሴ ነግራታለሁ፣ ለነፍሴ ነግራታለሁ። እህል የሰጠሁት አፈር ሲመልስ፣ ወርቅ የሰጠሁት ጠጠር ሲመልስ፣ ሰዎች ሪስፖንሳቸው ሌላ ሲሆን ለምን ባዶነት ይሰማኛል? አንኮንዲሽናል የሆነ አፍቃሪ የእግዚአብሔር የታማኝነት ስሙ ነው ተስፋ። ገብቷል? ከውጭ ሀገር ከባህር ማዶ የሚኖር የምጠብቀውም እጅ የለም። ሀገር ውስጥም ይረዳኛል ብዬ ኤክስፔክት የማደርገው ባለስልጣን የለም። ኢትዮጵያ ውስጥ እንደሆነ ወይ ካልበለጡ ወይ ካልሞትክ አያዝኑልህም። ከቆምክ ሰው ከሆንክ ብዙም ሰው አይደሰትም ባንተ። ለምን ይከፋል? ለምን ባዶነት ይሰማሃል? ለምን ያለ መፈለግ ስሜት ይሰማሃል? በፍጹም ይሁኝ እኔን አይኔ ውስጥ ይሁኝ። ሌዊ የሚባል ማቴዎስ የሚሉት ቀራጭ መቅረጫው ላይ ቁጭ ብሎ ይቀርጣል። እና ቀራጭ ደግሞ የኃጢአተኞች ሁሉ ምሳሌ ነው። እንደዚህ ቀራጭ ስላላረከኝ አመሰግናለሁ የሚባልበት ነው። ትዳር የሌለው ገንዘቡን መጠጥ ቤት የሚጨርስ እየቀረጠ ያለ የኔ ጌታ በዛ ሲያልፍ አየውና እና ተከተለኛል። የኔ ጌታ ሊሰራብህ ኩሙሌቲቭ ጂፒኤን አይ፣ ባክግራውንድን አይ፣ ድምር ውጤትን አይ፣ ትናንትናን አይ፣ አገልጋይ ሊያረግህ በክብር ሊገልጥህ በአንተ ህይወት ሊሰራ የትላንት ድምር ውጤትን አይፈልገውም እሱ። ስለምን ተስፋ ትቆርጣለህ?